ድሮን በክረምት እንትን ስለማያይ ምናምን ብለው በክረምት ጦርነት ሊጀምሩ ነው። የሚገርሙ ናቸው እንደው እና ግንቦት 30 የተመረጠው ተማሪዎች ጠቅላላ ከትምህርት ቤት ተወስደው ወደ ጦርነት ሊማገዱ ይቅርታ እንኳን አትጠይቁም እኮ 2 ቀን 3 ቀን ጨለማ ውስጥ ሰው እያሳደራችሁ መታችሁ ግን ለመቁረጥ አንደኛ ናችሁ። የእናንተን ደሞዝ ማን ነው የሚቆርጠው? በ30 ዓመት ውስጥ በየወሩ ስንት ታገኝ ነበር? ይሄን ያክል ደሞዝን ሁሉም የሚወስኑልን እነሱ ናቸው። ሻዕቢያ ነው። 2% እችን እስቲ ተናገሯት። ውሸት ከሆነ ውሸት ነው በሉ እስቲ ኤርትራውያን። ዓለም ደብረጽዮንና መንጆሪ ነው ማለት ነው። ግን ዓለም ተገንጽሎ ደመ ደግሞ ሊሆን ነው። ያው ደም ማለት ደም መጠጣት ማለት ነው። ሌላ ነገር የለውም። ደም ሲጠጡ የኖሩ ሰዎች ስለሆኑ ማለት ነው። ግንቦት አሁን ነፃነት ምናምን ብለው መተው ሊደንሱ ምናምን ይፈልጋሉ ይመስለኛል። ነፃነት ማለት ምንድን ነው? ነፃነት ወይስ ባርነት ብላችሁ መረጣችሁ? የመረጣችሁት ባርነትን። ተገደህ መሳሪያ የለም። የምታስገድደው ኃይል ግን ወንድም እህትህን ከማስገደድህ ወጣቱን ከማስገደድህ በፊት ወደ እስር ቤት አስገድደህ እና አደመን አስገባችሁ። ከደብረጽዮን ጀምሮ 50 ዓመቶ የማይሞሉ ሰዎች ትግራይ ሰላም እንድታገኝ የምትፈልጉ ከሆነ ይናል ወደ ራሱ አብይ አህመድ በትግራይ ላይ የሚከፍተው በኔም ላይ ነው አለ ኤርትራ። ይሄን የሚናገረው ማን ነው? ድምፀ ወያኔ። አንድ ቀን እንኳን ሊነቁ አልቻሉም እነዚህ። ይሄን ተው ያለው ወጣት እነሱ እኮ ልጆቻቸውን በጥሩ ትምህርት ቤት ነው የሚያስተምሩት። ጦርነት የማይሰማበት መስመር ነው ኃይላችን የማይዘፈንበት። የተጠቀሰችውን አርቲስት በሰርግ አግብቷት ይዟት ሄደ። ወዴት? ወደ እንግሊዝ ሀገር። 5 ዓመት በላይ ቤት ውስጥ ያስቀምጣት። ከቤት ወጥታ አታውቅም። በቀበቶ በዱላ በየቀኑ ይደበድባት ነበር። የጠላት ጥርስ ሰውነታችን ላይ ግባ፣ ዱቄትን ይሁን ይበተን፣ አጥንታችን ይቀቅ፣ ናፓል ይከፍከፍብን፣ በጅቦች እንከበብ፣ ነፍሳችን ትጨነቅ። አቤት 6 ሜትር ጉድጓድ ውስጥ ነበር ያሰሩት። ዶክተር አብይ ሄደው የፌዴራል ፖሊስ ኃላፊው ወስዶ ከፍተኛ አሳያቸው ለጠቅላይ ሚኒስትሩ። በጣም ነው ያለቀሱት። ሰው እንዴት እዚህ ቦታ ላይ ይታሰራል? ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ፕሮግራማችን ተጀመረ። በተለያዩ ጉዳዮች አዳዲስ መረጃዎችን ይዤ ቀርብ ያለሁኝ ፕሮግራማችን እንድትከታተሉ ጋብዛለሁ። በቅድሚያ ግን ከደረሱ መልእክቶች አንዱን ነው። ሰላም አሪያ እንደምንሰነበት ኮዳጄ፣ ስለ አንዳርጋቸው ጽጌ ጉዳይ ስታነሳ አንድ ታሪክ ትዝ አለኝ። የአንዳርጋቸው ድርጅት እኮ ከዚህ በፊት ከሶማሌ ጋር ሆነው ኢትዮጵያን ወግተዋል። በመቀጠል የደርግን መንግስት በመውጋት ኤርትራን አስገነጠሉ። አሁን ደግሞ የቱን ክፍለ ሀገር ለማስገንጠል ይሆን ከሱዳን መንግስት ጋር ጽምዶ ብለው የሚንቀሳቀሱት ይሆን? አሪያ ሀገራችን ከማጣታችን በፊት በጣም መፍጠን አለብን። የሚገርምህ ነገር ኢህአፓ ከወያኔና ከሻዕቢያ ጋር ጦርነት አድርገው ከአሲምባ ከተባረሩ በኋላ ጎንደር ነበር ቤዛቸው። ያኔ ነጭ ሽብር ብለው ጀምረው እነ መላኩ ተፈራቀ ሽብር አሉ። እነ ኮሬ መንግስቱ የክፍለ ሀገሩን ወጣት ሰብስበው ረሸኑ። ይችን ሀገር አታፍርሷት። ወያኔና ሻዕቢያ ከመጡ ሁለተኛ ዜግነት አይኖራቸውም። ሀገር ሀገር ነው። ስደት ብትሄዱ የሰው ሀገር የሰው ነው። ሱዳን ብትሄዱ የሱዳን ሀገር ዘበኛ ልብስ አጣቢ ነው የምትሆኑት። ውጭ ሀገር ብትሄዱ የአሮጊት ደጋፊ እና ውሻ ጣቢ ወዘተርፈ ብሎ ነው የተናገረው። ነገር ግን ሱዳን ሆኜ ውጭ ሀገርም ሆኜ አየሁት። የተናገረው አልቀረም። ይህን ፕሮግራምህ ላይ እንደምታቀርበው ተስፋለኝ። ካሳ ነኝ። በቴሌግራም ቻናላችን የደረሰ ነው። ካሳ እናመሰግናለን። ሌሎቻችሁም እንግዲህ ሀሳብ አስተያየታችሁን ላኩልን፣ በቴክስት ላኩልን። በከታች በሚታየው የቴሌግራም ቻናላችን ወደ እናንተ መልሰን እናቀርበዋለን። ሁለተኛ አንድ ገጠመኝ በዚህ አጋጣሚ ይናገራለሁ። መብራት ኃይልን የተመለከተ ነው። መብራት ኃይል እንግዲህ ወርሃዊ ክፍያ በካርድ የሚጠቀሙ አሉ። እንደሱና አጠቃቀም አላውቅም። በቅርብ እኔም ስለገጠመኝ የገጠመኝን ነገር ነው የምናገረው። እንግዲህ ክፍያ ወር በገባ እስከ 15 ድረስ ነው። ቀይረውታል መሰለኝ። መቀየራቸውንም ይፋ አላደረጉትም እና ቀይረውት ከ28 እስከ 4 ነው ክፍያ ብለዋል። ከዛ አንድ ቀን ወይም 2 ቀን ያውም አንድ ቀን ያለፈው የዚህ ወር ማለት ነው መተው ቆርጠውት ሄደዋል። መብራት ኃይሉ በየቀኑ 2 ቀን 3 ቀን ሰው መብራት ሲያጣ
እናንተ ከደሞዛችሁ ይቆረጣል። እንዴት አንድ ቀን ትዕግስት አይኖርም? ወፉ በነገራችን ለአሜሪካን ሀገር መብራት ስላልከፈልክ ብሎ መጥቶ ወሬውኑ አይቆርጥብህም። ማስጠንቀቂያ ለምን አይሰጡም? ምን አይነት ነገር ነው? ይቅርታ እንኳን አትጠይቁም እኮ 2 ቀን 3 ቀን ጨለማ ውስጥ ሰው እያሳደራችሁ መታችሁ፣ ግን ለመቁረጥ አንደኛ ናችሁ። የእናንተን ደሞዝ ማን ነው የሚቆርጠው? እናንተ ለምትሰሩት ጥፋት ሰውን በጨለማ ስራ እንደዚህ እየሰራን እኮ ነው የምታጠፉብን እኮ። ለዛ ለሚደርስብን የትራንስፖርት ብዙ መጉላላት አለ። ወጫችን ትሸፍኑላላችሁ። ለምንድን ነው እንዴት ያለ ማስጠንቀቂያ አንድ ሰው መጥቶ የሰው መብራት የሚቆርጠው? ስንቶች ይሁን በዚህ ስቃይ ውስጥ ያለፋችሁ? እኔ ከዚህ በፊት ስዩም እንዳለው መብራት ኃይል የሚባል መስሪያ ቤት በጣም መመርመር ያለበት ነው። ማቀውን ልንገርህ፣ እነ ኢሳያስ የሚባሉ የትግራይ ተወላጆች በሚሊዮን በሚቆጠር ዶላር ትራንስፎርመር ከህንድ አምጥተው ለመብራት ኃይል ያስገቡ። አሁን ከለውጡ በፊት ማለት ነው፣ ኢህአዴግ ጊዜ ጠቅላላ ትራንስፎርመሩ አይሰራም። ጠቅላላ በሚሊዮን የቆጠባቸው ዶላር እንዲህ አድርገው ሀብታም ሆነዋል። ስለዚህ ዛሬም መብራት ኃይል እየመጣህ 1 ቀን አለፈ 2 ቀን አለፈ ብለህ ያለ ማስጠንቀቂያ የሰው መብራት አትቁረጥ። ምክንያቱም እናንተ ሳታስጠነቅቁ፣ እኔ እንደውም አንዳንድ ጊዜ ይሻላል ነው እንጂ ትክክል ናቸው ማለት ያለም ያው ናቸው። ውሃ ክፍልና መብራት ኃይል ያለው የህዝብ ምሬት ላኩልን፣ ጻፉልን። በነገራችን ላይ የሚደርሳችሁን ነገር እናቀርበዋለን። ውሃ ክፍል በዚህ አካባቢ ምንድነው ገፈርሳ ይለቀቃል፣ እንደዚህ ይደረጋል ብለው አስቀድመው ማስጠንቀቂያ ይሰጣሉ። መብራት ኃይል ሰሞኑን በእርግጥ እዚህ አካባቢ መብራት ይጠፋል ብለው መናገር ጀምረዋል። ግን አስቀድመው አትሊስት ማስጠንቀቂያ ለሰው መስጠት ጥሩ ነው። ሰውን ጨለማ ውስጥ አታሳድሩ። እናንተ 2-3 ቀን ያለምንም ቅድመ ማስጠንቀቂያ አንድ አካባቢ ሙሉ ያለ ጨለማ ያለ መብራት በጨለማ እያሳደራችሁ፣ እናንተ ግን ለመቁረጥ አንደኛ ናችሁ። ስለዚህ የእናንተን ደሞዝ መቼ ነው እኛ የምንቆርጠው? ለማንኛውም ይሄንን ገጠመኝ ልናገር ብዬ ነው። መልካም። ልጅሽ እንዴት ነች? ለውጥ አላት? ምንም ለውጥ የላትም። አሁንም እንደዚሁ ናት። አመት ከ3 ወሯ ነው። መሄድም አትችልም፣ መራመድም አትችልም። ምንም አባባ ማማም አትልም። በምን አይነት ኬዝ እንደመጣም አላውቅም። ሆስፒታል ስትወልጂ አርጉዞ ነሽ ትከታተይ ነበር? አዎ እከታተል ነበር። ምን አሉሽ? ምንም ጤነኛ ነሽ፣ ኪሎዋንም ምኗንም ሲነግሩኝ በስነ ስርዓት ነበር ያደገችው። ከተወለደሽ በኋላ ነው የሆነችው? ከተወለደሽ በኋላ እስከ 4 ወር ጤነኛ ነበረች። ከ4 ወር በኋላ ግን ማልቀስ ጀመረች። እያለቀሰች ከዛ ዝም የተዋታል የሚለው ዝም አልኳትና ከዛ በኋላ ልክ ሕክምና ላይ ይዣ ሲል ነርቭ ጭንቅላቷ ላይ ነርቭ ያሳያል አሉ። ምንም ግን ለውጥ የላትም። ይሁን እንደምታዩት እንግዲህ በሀገራችን በሚፈጸም የሕክምና ስህተት ተጠያቂነት የሌለበት ሁኔታ ነው ያለው። ግን እነ ዶክተር ስዩም ማከብርህ፣ ሌሎችም ሆስፒታሎች እቺ ልጅ እርዳት። እናቷ ጀብሎ ምንድነው ለውዝ በመሸጥ ነው የምትተዳደረው። ከዚህ ቀደም አቅርቢያት ነበር እዚህ ፕሮግራም ላይ። ይህንን ሽሮፕ ነው የሚታዘዝላት። ዛሬ ሽሮፕ አንዱ 7000 ብር ነው። ልክ ነኝ? እና መልካም ጥጋቡ አያሌው የባንክ ሂሳብ ቁጥር 1057 53 64 978 ደግመዋለሁኝ 1057 53 64 978። ባካችሁ በሀገር ውስጥ ያላችሁ ሐኪሞች በጣም ጎበዝ ስፔሻሊስቶች አላችሁ። ቅድም ዶክተር ስዩም ኩባ እንደው የሆስፒታላችሁን በነፃ እኛ ማስታወቂያ እንሰራላችኋለን። እቺ ልጅ አድኗት። ዝም ብላ ነው የምተኛው እንደምታዩት። ዝም ብላ ነው የምተኛው። የተሻለ ሕክምና ብታገኝልኝ ደስ ይለኛል። እንግዲህ የተሻለ ሕክምና እንድታገኝ ነው የምትማጸነው ያለችው። በቀን ውስጥ 2-3 ብትነቃ ነው ምንም ነገር እንትን አትልም። በቃ ትተኛለች። ምንም መድኃኒቱ ደግሞ ያስተኛል መሰለኝ። በቃ ዝም ብላ መድኃኒቱን ከሰጣት ጠዋት 3 ሰዓት ትወስዳለች ወይ 7 ሰዓት ምናምን ትነሳና ትንሽ ጠብታ ትተኛለች። ሕክምና ነው አሁን አንቺ? አዎ ሕክምና አሁን የምፈልገው የተሻለ ሕክምና ይሄ ነው። በሽታዋ ይሄ ነው። በቃ ወይ ይድናል ወይ አይድንም። ምንም ያየሁት ነገር የለም።
ሽሮ ብቻ ሰጣታለሁ። በቃ ሌላ ምንም ነገር አላልኩም። በተፈጠረው ነገር እናዝናለን። እንግዲህ በሀገር ውስጥ ያላችሁ ሐኪሞች ባካችሁ ይህንን በተለይ ደግሞ ሚዲያዎች እችን የእሷን ቪዲዮ እንኳን ሼር አድርጉና የምትታከምበትን መንገድ ብታመቻቹልን። መልካምን ማግኘት የምትፈልጉ በቀጥታ ስልኳ 0946 65 47 15 ከስር ይሄዳል። ስልክ ቁጥሯ መልካም 0946 65 47 15 እባካችሁ አግኟት። በእኛም ዝግጅት ክፍል በቴሌግራም አድራሻችን ብትልኩልን ወይም ኮንታክት ብታደርጉን ዶክተሮች፣ ሐኪሞች ወይም ቀጥታ ብታገኟት ያላችሁበት ድረስ ይዘናት እንመጣለን። ብዙ ችግር አለባት። ያው የምታውቁት ነው። የቤት ኪራይ ለውዝ ሸጣ፣ በእንደዚህ አይነት የድህነት ኑሮ ውስጥ ለውዝ ሸጣ የቤት ኪራይ ያለ እችን ልጅ እያሳከመች ነው። አመት ከምናምን እንግዲህ ሆናት። ኢትዮጵያውያን እባካችሁ በውጭም በሀገር ውስጥም ያላችሁ እችን ልጅ እናሳክማት። አይዞሽ። ሰሞኑን ብዙ ሰው ትኩረት ያልሰጠው ድንቅ ሩጫ አየሁኝ ሰሞኑን ባለፈው ሳምንት። በነገራችን ላይ እዚህ ጋር ፂማም ተቆርጦ የምታየው የጀግናው ምሩጽ ይፍጠር ልጅ ነው እና በነገራችን ላይ በቀደም በቅርቡ አንድ ቀብር ነበርና ስላሴ ሲሄድ ደምሴ ዳምጤ ያለ ያችን ማይክሮፎኑን እንትን አድርጎ ወዳጅ ነበር ደምሴ። ምሩጽንም አውቀዋለሁ እና የጀግናው ምሩጽ ይፍጠር ሐውልት ስር ቀደም ብላ ልጁ የሞተች በመኪና አደጋለች። አንድ ላይ ነው የተቀበሩት። ያሳዝናል። ለማንኛውም በዚህ በጋና አክራ በተካሄደ የአራተኛው የአፍሪካ አትሌቲክስ ሻምፒዮና ላይ የተሳተፈው የኢትዮጵያ አትሌቲክስ ቡድን 15 ሜዳሊያዎች ነው የሰበሰበው። የሚገርምህ እና አጫጭር ውድድሮች ሁሉ ማለት 5 ወርቅ 4 ብርና 6 ነሐስ በድምሩ 15 ናቸውና የሚገርመው በ400 በ800 ባጫጭር እንትኖች ሁሉ ከዚህ በፊት አሸንፈን አናውቅም ነበር። ምንም ውጤት የለንም። አሁን ግን ድንቅ ውጤት ነው ያየሁት። በእውነት ልናበረታታቸው ሊመሰገኑ ይገባልና ትንሽ በኦሎምፒክ እና በዓለም ሻምፒዮና ላይ አንገታችንን ደፍተን ነበር። ተስፋ ያላቸው ወጣቶች አይተናል። በነገራችን ላይ ኤርትራም አንድ ወርቅ አምጥቷል እና ሲያብዱ ነበር። በስንት ሺህ ነው? በ5 ሺህ ነው? በስንት ሺህ ጠፋኝ። ውድድሩ ብቻ አይቼዋለሁኝ እና በቃ ልነግርህ አልችልም። ጥሩ ነው እንኳን አገኛቸው። ያችን ወርቅ ትክክለኛ ወርቅ ከሆነ ኢሳያስ ይቀማሃል። አንድ ጊዜ ምን እንዳደረገ ልንገርህ። ዲሲ ውስጥ እኔ ስሙን አልጠራውም። አሁን ማንኛውም ኤርትራዊ ያውቀዋል። ከ15 ዓመት ምናምን በፊት ነው መኪና ማነው ማሽን እየሰራ በስራ ላይ ሆነ አደጋ ሲገጥም ኢንሹራንስ ይሰጣል እና 2 እግሮቹ ከጉልበቱ በታች ተቆረጠ በአደጋ ማለት ነው። እና ለሱ ኦልሞስት ኢንሹራንስ ወደ $1 ሚሊዮን እንደዚህ ገደማ ብቻ ነው የተሰጠው። አገሬ ሄጄ ኤርትራ ልስራልና አስመራ ገባ። ከዛ ይሄ የምንድነው የማጭድ ለእርሻ መሳሪያ የሚሆኑ ነገሮች ብቻ ፋብሪካ ገነባ እንዳለ $1 ሚሊዮን እዛ ላይ ነው ወጪ ያደረገው። ጨረሰና መጥቶ ኢሳያስ መረቀ። በኋላ ምን አሉት መሰለ? አሜሪካን ሀገር ስንት ዓመት ነው የቆየው? ወደ 30 ዓመት። በ30 ዓመት ውስጥ በየወሩ ስንት ታገኝ ነበር? ይሄን ያክል። ደሞዝን ሁሉም የወሰኑልን እነሱ ናቸው፣ ሻዕቢያ ነው። 2% እችን እስቲ ተናገሯት። ውሸት ከሆነ ውሸት ነው በሉ እስቲ ኤርትራውያን። እውነት ነው። ከደሞዝ 2% ካልከፈልክ አስመራ አትገባም፣ ኤርትራ አትገባም። ስለዚህ ያን ገንዘብ እስኪያመጣላቸው ፋብሪካው እስኪሰራ ጠበቁና 2% የ30 ዓመት ይሄን ያክል ነው። ስለዚህ ፋብሪካው የኛ ነው ተጣጥቷል አሉት። በቃ እና አልቅሶ ተመለሰ። ዲሲ ነው ያለው እና እንደዚህ ነው የሚያደርጉት። እና ያችን ወርቅ እንዳይወስዱብህ ለማለት ነው። ሌላው እንግዲህ ከሰሞኑ ኢትዮጵያ ከ17 ዓመት በታች ታዳጊ ቡድን እና ካዘጋጇ ሞሮኮ ጋር 0-0 ወጣ።
ግብፅን 1-0 መርቶ 2-1 ተሸነፈ። ቱኒዚያን በመጨረሻ በቀደም ዕለት 1-0 አልፎ ለዓለም ዋንጫ ለማለፍ ወደ ቀጣዩ ዙር አልፏል። እንግዲህ የሚቀጥለውን ካሸነፈ ወደ ዓለም ዋንጫ ያልፋል ማለት ነው። እኔ ያው አንዳንድ ጊዜ የሚጫወቱት ጨዋታ በጣም ጥሩ ሆኖ በብዛት ወደ መከላከሉ ደግሞ እንደገና ሲሄዱ ያው ሲጠቁ ነው ያየኋቸውና ሁለተኛ የነደሳለኝና ሌሎቹ ድምፅ ሜዳ ውስጥ በጣም ይሰማ ነበረ። በተለይ ቱኒዚያው ጨዋታና የግብፁም እንደዛ 1-0 መርተው 2-1 ሲሸነፉ ወደኋላ ተመለሱ ምናምን እያሉ ይጮህባቸው ነበረ። ለማንኛውም ውጤታችሁ የሚያበረታታ ነው። አጨዋወቱ ላይ እንግዲህ ባለሙያዎች አስተያየት ይስጡበት። በጣም የገረመኝ እኔ ስለ አርሰናል ስለማንም ይወራ የአውሮፓን እግር ኳስ እከታተላለሁ። የማንቸስተር ሲቲ አጨዋወትና የባርሴሎና ደስ ስለሚለኝ እነሱን ነው የማየው። ማንኛውም ሰው ኳስ የመመልከት መብቱ ነው፣ የግል ፍላጎቱም ነው። ግን የሀገር ውስጥ ስለ አትሌቲክስ እንዘግባለን ሲጀምሩ ፕሮግራማቸውን የኢትዮጵያን አትሌቲክስ፣ የኢትዮጵያን እግር ኳስ፣ የኢትዮጵያን ምናምን ስፖርቶች እንዘግባለን የሚሉ ማነው ስሙ ግዳይ ነው ማነው አበበ ምናምን እነሱ አንድ ነገር ስለ አትሌቲክሱ ስለ ኢትዮጵያ ወጣት ቡድን አላወሩ። ስለ አርሰናል ያው ነው ያመለከተኝ። ግን የኢትዮጵያን እግር ኳስ የኢትዮጵያን አትሌቲክስ እንደዚህ አይነት ውጤት መጥቶ እግር ኳሳችን ወደቀ ሲባል አትሊስት የሆነ ፍንጭ ታየ። ሯጮቻችን ባለፈው ጊዜ ገት የደፋንባቸው የአንገት የደፋንበትን ውጤት እነዚህ 15 ሜዳ ላይ በመሰብሰብ ቀና እንድንል አድርገው አንድም ሬዲዮና ምናምን ሲናገር አልሰማሁም። በጣም ነው የሚያሳዝነው። እናም ለማንኛውም በእግር ኳሱም በአትሌቲክሱም ውጤት ላመጣችሁ እንኳን ደስ አላችሁ እንላለን። የኢትዮጵያ አየር መንገድ እንግዲህ የነዳጅ ጥራት ተከስቶበት ነበር። አሊ ዳንጎቴ ወይም ዳንጎቴ ግሩፕ ለኢትዮጵያ አየር መንገድ ባደረገው ትብብር ነዳጅ የጫኑ 2 መርከቦች ወደ ኢትዮጵያ መግባታቸውን አቶ መስፍን ጣሰው ገልጸዋል። ዳንጎቴ እንግዲህ የማዳበሪያ ፋብሪካ በመክፈት ለኢትዮጵያ ከፍተኛ ኢንቨስት እያደረጉ ያሉ ናቸው። ከኢትዮጵያ እየወሰዱ ሳይሆን ከኢትዮጵያ እየዘረፉ ሳይሆን ትንሽ አሳይተው ማአት ሚሊዮን እንደዘረፉት ባለሀብቶች ሳይሆን ይሄ ከልቡ የኢትዮጵያ ወዳጅ ነውና ናይጄሪያም ከፍተኛ ትብብር አድርጋለች በዚህ በቀውሱ ማለት በዚህ በነዳጅ ቀውሱ የአውሮፕላን ነዳጅ ላይ እና ዳንጎቴ ሊመሰገኑ ይገባል። ይሄንን ትላንትና ያገኘነው ዜና ነው። ሌላው እንግዲህ በትላንትናው ዕለት ውጭ ጉዳይ ሚኒስቴር መግለጫ አውጥቷል። እንግዲህ በትላንትናው ዕለት ቃል አቀባዩ እንደገለጹት በብዙ ጉዳዮች ላይ በአሜሪካን ኢትዮጵያ ግንኙነት ላይ በተመለከተ በሳውዲ ዜጎቻችን ላይ በተመለከተ እንዲሁም በደቡብ አፍሪካ ያሉ እነዚህን ሁሉ ዳስሰዋል፣ በዝርዝር ተንትነዋል። ኦልሞስት የ28-29 ደቂቃ ገደማ ነው ትንታኔው ያየሁት። እንግዲህ ከዛም በላይ ሊሆን ይችላል አላወኩኝም። እኔ የገጠመኝና ያየሁት ግን እንደዛ ነው። እንግዲህ በተለይ በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን እዛ ሀገር ሞት ሲፈረድብህ አንገትህን ነው የምትቀላው እና ያሳዝናል። እና እነዛ ኢትዮጵያውያን እንዳይሞቱ የውጭ ጉዳይ ሚኒስትር ጥረት እያደረገ ነው፣ የትእዛዙ እንዳይፈጸም። የኢትዮጵያ ካቶሊካዊት ቤተክርስቲያንም እንደዚሁ ትላንት የተማጽነው መልእክት እንዳይገደሉ መላኳን ነው የገለጸችው። በደቡብ አፍሪካም እንደዚሁ የልዑካን ቡድን ለመላክ ዝግጅት መደረጉን ነው እንግዲህ ቃል አቀባዩ የገለጹት። ይህንን ይመስላል በአጫጭር ዜናዎች ላይ የያዝናቸው። የምስራች ለነጋዴዎች በሙሉ ሜሪት ፕሮፐርቲስ በመሃል መርካቶ ተክለ ሃይማኖት የንግድ ሱቆችን ከ440 ሺህ ብር ቅድሚያ ክፍያ ጀምሮ ማለትም ከ2,200,000 ሺህ ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከባቸውን ሱቆች ከ11 ካሬ ጀምሮ በኔት ኤሪያ የተለያዩ የሱቅ አማራጮችን ለሽያጭ አውጥተናል። በተጨማሪም በመሃል ፒያሳ ከአራዳ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከ40% የባንክ ብድር ጋር ይዘንላችሁ መጥተናል። ባለ 1 መኝታ ከ612,000 ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1,100,000 ብር ቅድሚያ ክፍያ ጀምሮ፣ ባለ 3 መኝታ ከ1,600,000 ብር ቅድመ ክፍያ ጀምሮ በ2 ዓመት ከ6 ወር ውስጥ የምናስረክባቸውን አፓርትመንቶች ከ35% ቅናሽ ጋር ለአጭር ቀናት ይዘን መጥተናል። ለበለጠ መረጃ 0970694303 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። እንግዲህ ቅድም መግቢያ ላይ አንድ ነገር ተናግሬ የነበረው
ኤርትራን በተመለከተ ይህን ወጣት እናስቀድምና ቀጥሎ በትላንትናው ዕለት በትግርኛም በአማርኛም የድምፀ ወያኔ ቲቪ ለሻዕቢያ ሲሟገት ነው ያየነው። የሻዕቢያን መግለጫ ሲያስተጋባ ነው የሰማሁት። ከራሳቸው አንደበት የተናገሩትን እንሰማለን። ይሄ ኤርትራዊ ወጣት ምንድን ነው የሚለው? ኤርትራውያን ስሙት። ዝም ብላችሁ ወደ አፎ ምናምን ነፃነት ምናምን አሁን ሰሞኑን ግንቦት ነው መሰለኝ ወሩ አይደል? ግንቦት ነው። አሁን ግንቦት አሁን ነፃነት ምናምን ብለው መተው ሊደንሱ ምናምን ይፈልጋሉ ይመስለኛል። ነፃነት ማለት ምንድን ነው? ነፃነት ወይስ ባርነት ብላችሁ መረጣችሁ? የመረጣችሁት ባርነትን ነው። ባርነት ማለት ኢሳያስ ማለት ነው። ይሄ ልጅ የሚለውን ስሙት። እኔ አይደለም ያልኩት። ማስተላልፈው መልእክት አለኝ። ሪኮርድ አድርጉልኝ፣ አድርሱልኝ ወደ አብይ አህመድ ሪኮርድ አድርጉልኝ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄ ስማኝ፣ እኔ እንደ አንድ ኤርትራዊ ምነግርህ ነገር አለኝ። ስማኝ እባካችሁ፣ ይሄ ቪዲዮ ሪኮርድ አድርጋችሁ ቆርጣችሁ ወደ አብይ አህመድ አድርሱልኝ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስማኝ፣ እኔ ኤርትራዊ የፍትህ ታጋይ የምልህ ነገር አለኝ። እኛ ኤርትራውያኖች ከኢትዮጵያ ተገንጥለን ያገኘነው ነገር ምንም የለም። በቃ መከራ፣ ስቃይ፣ ጉስቁልና አገር የሌለን ሰዎች ሆነናል። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ ውሸት ነው፣ ውሸት ነው። ተገንጥለን አገር እንደሌለን ሆነናል። ባርነት ነው የመረጣችሁት። ባርነት ወይስ ነፃነት ብለው ነው ሁለት ምርጫ የሰጧቸው። ባርነት ኢሳያስ ነው፣ ነፃነት የሚባል አታውቁትም ነው ያላቸው። በተቃራኒ ነው ያስመረጣቸው። አንተ ብዙ ጥረሃል ለመደመር ሁለቱም ሀገር ግን አልሆነልህም። ምክንያቱ ቲፒኤልኤፍ እና ሻዕቢያ የተባሉ ነቀርሳ እስካሉ ድረስ ይሄ ነገር አይሆንም። ስለዚህ አንድ ጥበብ ልንገርህ፣ አንድ ዘዴ ልንገርህ። ኢትዮጵያ ውስጥ ያለ ኤርትራ፣ እስራኤል ያለ ሌሎችም ሀገር ያለ የኢትዮጵያ ፓስፖርት መውሰድ ከፈለጋችሁ ኑ ብለህ ሰብስበን ዜግነት ስጠን። በቃ እኛ ከእናንተ መደመር እንፈልጋለን። አንፈልግም በቃ ከሻዕቢያ አንፈልግም፣ ቲፒኤልኤፍ አንፈልግም። ኢትዮጵያ የኛ መሬት ነው። ከእናታችን ተለይተን እንዴት እንኖራለን? እንዴት ስታስቡት ልጅ ከእናት ተለይቶ መኖር እንደማይችል ሁሉ እኛም ኤርትራውያኖች ከኢትዮጵያ ተገንጥለን መኖር አንችልም። አይተነዋል። ዳትሷይ ነው አሁን ወደ ኢትዮጵያ ሀገራችን የምንመለሰው። ምክንያቱም እናታችን ናት ኢትዮጵያ፣ እናታችን ሀገር ናት። ስለዚህ ኤርትራ ሀገር ሆና መኖር አልቻለችም። ህዝቧ ማቀፍ አልቻለችም። ሁሉም ህዝብ ጠፍቷል። ያልጠፋ የተሰዋ ብቻ ነው። እሱም ሞት ስለቀደመው ነው። ሰማችሁት? ያልጠፋው የሞተ ብቻ ነው። እሱም ሞት ስለቀደመው። ጠፍተናል እንደ ሀገር። እውነት ነው፣ እውነት ነው፣ እውነት ነው። ተባረክ አበው። የት ሀገር ሆነ ነው እንደዚህ የምታወራው? ጀግና ነህ። እንደዚህ እውነቱን ተናገሩ። ቢሞቱ እኮ ኤርትራን ስለራሳቸው ሀገር እኮ አይነሱ። ኢሱ ምናምን ትላለህ። ኢሱ ማደቀቀ። ይሄው ይሄ አሁን ይኸው ተጠይፋችኋት የሄዳችሁትን ሀገር ነፃነት ይሻለናል ብላችሁ ባርነት የመረጣችሁበትን ሀገር ፓስፖርት ወደ መለመን፣ ዜግነት ወደ መለመን፣ እናታችን ወደ ማለት መብታችሁ ነው። አዎ ኢትዮጵያውያን ናችሁ። ኤርትራዊ የሚባል የለም አልነበረም። ይሄ ተቀኝ ተገዝተን ምናምን ነፃነት እሱን ተረታ እንትን አታደ ይሄው እኔ አይደለሁም። ይሄው ኤርትራዊ ነው የሚናገረው። ኤርትራዊ ነው የሚናገረው። ኢሳያስ አይጠቅማችሁም። ወደ ገደል እየከተታችሁ ነው። ከተታችሁ እንጂ ጠቅላላ እየጠራረገ አንዴ ወደ ባህር፣ አንዴ ወደ ገደል፣ አንዴ ወደ ከ500 ሺህ በላይ ስደተኛ እኮ ነው ያለው ኢትዮጵያ ውስጥ በላይ። አሁንም ሚሊዮን ሳይገባ ይቀራል። ወጣት አልባ ሆናለች እኮ ኤርትራ። ኒውዮርክ የሚኖር ሰለሞን የሚባል ኤርትራዊ ምን አለኝ መሰለህ? ከኤርፖርት ወርጄ ወደ ወላጆቼ ድረስ ቤት እስኪሄድ፣ ከዛም ወጥቼ ወደ ባህር ሲሄድ፣ ከዛም ወጥቼ ከተማውን ስዞር አንድ ወጣት አታይም አለ። አንድ ወጣት አታይም። በዛ ላይ ልመና ሲያገኝ ይገላል። ሰው እኮ ተቸግሯል። ነጭ ልብስ ለብሰው አምሮባቸው ቀስ ብሎ ወደ ጆሮ ይጠጉና ልጅ ረቦኝ ነው፣ ልጆቼ ወደ ማሰልጠኛ ሄዱ፣ ግማሹ ስደት በላቸው፣ ረቦኝ ነው ብለው ነው የሚጠይቁ። ጎዳና ወጥተዋል የሚጠይቁት። ሲጋኙ ይገደላሉ። ለምን ለማኝ ሆናችሁ ተብሎ። እንዲህ አይነት ግፍ የሚፈጽምን መሪ ተሸክማችሁ መዞር
እኔ እንጃ አሁን ኤርትራ ተመናምና ህዝቡ 4 ሚሊዮን ይደርሳል። እኔ አላውቅም። ትግራይና ኤርትራ እኮ አልቋል እኮ በጦርነት ወጣቱን እኮ ጨርሰውታል ሁለቱም መሪዎች። ስለዚህ ይሄውን እንደዚህ እየጮኋችሁ ነው። አሁን ጥሩ ነው። ስለዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ የኢትዮጵያ ዜግነት ስጠን። መጀመሪያስ ማን ከለከላችሁ? እና ራሳችሁ እኮ ናችሁ ባርነትን መርጣችሁ ሄዳችሁ። ናጽነት የሚባል የለም። ናጽነት የምትል ኤርትራዊ ካለ ራስን አታጃጅል። የምን ነፃነት ነው ያገኘው? አንድ ፋብሪካ አላገኘህም። ያ ልጅ ከአሜሪካን መጥቶ የሰራውን ፋብሪካን የተነጠቀው። ስለዚህ ጀግና ነህ እንደዚህ ወጥተህ መናገር። ሌሎችም ውጡና እንደዚህ ተናገሩ። ወደ ሌላው መረጃ ስንሻገር የትግራይን ወቅታዊ ሁኔታ እናገኛለን። መካከል ላይ አለም ገብረዋህድ አለ። ሌሎችን እንኳን አላውቃቸውም፣ ማወቅም አልፈልግም። ግን የህወሓት ማዕከላዊ ኮሚቴ አባላት ናቸው አሉ። መረጃውን በማህበራዊ ሚዲያም ተለቋል ትላንትና። ግን እኔ በግሌ አላምንም። እነዚህ ከነዛ በሀሳብ ተለዩ። አደመ ያው አለም ደብረጽዮንና መንጆሪ ነው ማለት ነው። ግን አለም ተገንጽሎ ደመ ደግሞ ሊሆን ነው። ያው ደም ማለት ደም መጠጣት ማለት ነው። ሌላ ነገር የለውም። ደም ሲጠጡ የኖሩ ሰዎች ስለሆኑ ማለት ነው። የሰው ደም ያውም እና እነዚህ በሀሳብ ተለይተው ተገንጥለዋል ነው የሚባለው። እኔ አንድ ናቸው። እንኳን እነሱ በትላንትናው ዕለት ወፉ ምንድነው ድምፀ ወያኔ ቲቪ እያየሁኝ ከስር በመግለጫው ላይ ምን ይላል? ታደሰ ወረደ መንግስት የኢትዮጵያ መንግስት ከሰሱ። አሳይሃለሁ ከፈለክና ከሰሱ። ምክንያቱም ተፈናቃዮችን መንግስት እመልሳለሁ ባለበት ቀነ ገደብ አልመለሰም እና ተጠያቂ ያደርገዋል። እንደዚህ አይነት መግለጫ ነው የወጣው። ታደሰ አብሮ ነው የሚሰራው። ይህንን ያለው። ስለዚህ በጣም የሚያሳዝነው ትምህርት በግንቦት 30 እንዲጠናቀቅ ብለው የሰጡት ምክንያት ባጀት ነው፣ ነዳጅ ነው። መንግስት አንዳንድ ጊዜ መንግስት ማለት አባት ነው ይባላል እና ጥሩ ነው በወደ ሰፊነት ማየት። ዝምታው ግን የሚበቃ ይመስላል። የትግራይ ተወላጆችም ይሄን እያሉ ነው እየወጡ የመንግስት ዝምታ ምንድን ነው ለእኔም የሚልኩልኝ ማለት ነው። ምክንያቱም እነዚህ ሰዎች ትዕግስትን እንደ ሽንፈት እየወሰዱት ነው። የዛን ጊዜም ተዉ ተብለው ተለምነዋል። ጦርነቱ ከመጀመሩ በፊት እምቢ ብለው ነው ወደ ጦርነት የገቡት። አሁንም በእብሪት እየተነሳሱ ነው። አንድ ቪዲዮ ማሳያችኋል ሲፎክሩ። ስለዚህ እነዚህ ሰዎች ከመንግስት ይሄድላቸው የነበረውን ባጀት በአደባባይ የሚታይ ግልጽ ነገር ነው። የቀድሞም አመራሮች እነጌታቸውም ወጣችሁ በዚህ ጊዜ መጥቷል፣ በዚህ ጊዜ መጥቷል በሉ። በቢሊየን ደረጃ ነው እንግዲህ መንግስት አወጣው ያለው። ጌታቸው ባሉበት ዶክተር አብርሃም በላይ ባለበት እኔ ተሳታፊ ነበርኩኝ። ከትግራይ የመጡ እዚህም ያሉ ተወላጆች በጠቅላይ ሚኒስትሩ ጽሕፈት ቤት ስብሰባ ተደርጎ ዝርዝር የወጣውን ነው ያወሩት። አሁንም እና የመንግስት ዝምታ ትክክል አይመስለኝም። የብዙዎችም አስተያየት ስለሆነ የትግራይ ትምህርት ቢሮ ስሙት እንግዲህ ምን እንደምትል ይወልወፉ በነዳጅ እጥረትና በበጀት መቋረጥ ችግር ምክንያት የትምህርት ዘመኑን በአንድ ወር ቀድሞ እንዲጠናቀቅ መወሰኑን ተገለጸ። እንዴት ነው በጀትና ነዳጅ ለትምህርት ሽፋን የሚሆነው? ግንቦት 30 ለምን ተመረጠ የሚለውን እናያለን፣ እንስማት። የትምህርት ዘመኑ የማሳጠሩ ውሳኔ የፕሪቶሪያው ስምምነት ከተፈረመም በኋላ የትግራይ መልሶ ግንባታ ምን ያክል ደካማ መሆኑን ማሳያ ነው ተብለዋል። ግንቦት 30 የተመረጠበት ክረምት ጦርነትም ለመጀመር ይፈልጋሉ። ምን ብለው ያምናሉ መሰለ? ክረምት ድሮን አያይም ሰው አረጉት እንዴ ይባለው። ጅብ ይሄ ቀን ጅብ አያይም ማታን የሚያዩ የሚባል ነገር አለ። እሱን አላውቅም ግን ድሮን በክረምት እንትን ስለማያይ ምናምን ብለው በክረምት ጦርነት ሊጀምሩ ነው። የሚገርሙ ናቸው እንደው። እና ግንቦት 30 የተመረጠው ተማሪዎች ጠቅላላ ከትምህርት ቤት ተወስደው ወደ ጦርነት ሊማገዱ ነው። ይሄ ነው እቅዱ። ግንቦት 30 አሁን እንግዲህ ዛሬ ስንት ነው? 15 ነው 14
ከ15 ቀን በኋላ ወጣቱ እሱ ብቻ እንዳይመስል አሁን መንገድ ላይ በትግራይ በሙሉ አካባቢዎች አፈሳ ተጀምሯል። ተንቤን ደጉዓ ተንቤን የሚባል አካባቢ ሚሊሻዎች ኖ ግቡ ሲባሉ እምቢ ብለዋል። መሳሪያቸውን ሁሉ ተፋልመዋል፣ ተታክሰዋል እና እምቢ ብለዋል። እነሱ አሁን የፈለጉት ግንቦት 30 ትምህርት እንዲቋረጥ ለትምህርት ግድ አላቸው እንዴ? ያ ሁሉ ወጣት እኮ ህፃናት። እኔ አንድ ጊዜ አዋሽ ሄደን ኢንተርቪው ያደረኩት ልጅ ነበረ። እድሜው 9 ነው። ልብሱ ተበጣጥሷል ላዩ ላይ። በጣም ያሳዝናል። ኳስ እየተጫወትን ነበር አዲግራት ላይ እና ይሄ በካርቶን የነበረ ምግብ ይሁን ምን ይሁን አያውቁም እነሱ። ግን ያው በሶም ምናምንም መሰለኝ ብቻ ጫኑ አሏቸውና ልጁ ሲናገር ነው እንግዲህ 9 ዓመት ልጅ ኢንተርቪው አድርገነው አቅርበነዋል አለ ቪዲዮም ዩቲዩብ ላይ ይጭናሉ። ከዛ በኋላ 13 ናቸው ልጆቹ እዛ ኳስ እየተጫወቱ ነው። እድሜያቸው ከ13 እስከ 9 10 11 እንደዚህ ናቸው። ይሄ ልጅ እኛ ያነጋገርነው 9 ዓመት ልጅ። ከጫኑላቸው በኋላ በመኪና ወሰዷቸው። ወደ ተወሰዷቸው ወደ ጦርነት ሲሏቸው አይ በቃ አትሄዱም። ጦርነት ምንድን ነው አልኩኝ አለ። በቃ አስገቧቸው ከቀላቅለው ከሰራዊቱ ጋር ወደ ግንባር ወሰዱን። እናንተ መሳሪያ የሌላችሁ ወታደሩ የፌደራል መንግስት ወታደር ሲሞት መሳሪያ ትይዛላችሁ ብለው መጨረሻ ላይ እኛ ቁጭ ባልንበት በሙሉ በጣም ብዙ ሰው ሲሞት አየሁኛል እና ጉድጓድ ውስጥ ተደብቄ ነው ማየው። በጣም ብዙ ሰው። ከዛ በኋላ ከ2 ነው ከ3 ጓደኞቹ ጋር ቀስ ብሎ እጁን ለመከላከያ ሰጠና ወደዚህ መጣ። እንደዚህ ነው ያደረጋችሁት። አሁንም ተገደህ መሳሪያ የለህም። የምታስገድደው ኃይል ግን ወንድም እህትህን ከማስገደድህ ወጣቱን ከማስገደድህ በፊት ወደ እስር ቤት አስገድደህ እና አደመን አስገባቸው ከደብረ ጽዮን ጀምሮ 50 መቶ የማይሞሉ ሰዎች። ትግራይ ሰላም እንድታገኝ የምትፈልጉ ከሆነ ይናድርጉ። አለበለዚያ በገዛ ህይወታችሁም በሌሎችም በዘመዶቻችሁ በወንድም እህቶቻችሁ ላይ መሳሪያ የታጠቃችሁት በተለይ እየፈረዳችሁ እንደሆነ ወቁ። ርኢዎሞ ዝመንእሰይ ክንደይ ዝኣክል ይሰዓል ከም ዘሎ እዚ ትሪእዎ ዘለኹም ኣብ ከተማ ሽረ እንዳስላሴ እዩ። ኣቃዲ ግን ኮይኑ ዝዘኣኸለ ንበረኻ እንደወፈረ ደሞ ከፍስስ ዘለዎ ኣጋጣሚ እንዳሓለፍ ሓዚ ዝብሉ ምስ ሰማዕኽዎም ፀጊዐ እዚ ቪድዮ ቀሪፀ ይርዳእኒ እዩ። ንዓይ ተፅዕኖ ክሕድረለ ይኽእል ግዴታ እዩ ድማ እዚ ነገር እዚ ብምሉኡ ህዝቢ ኩሉ መንእሰይ ክሪኦ ስለ ዘለዎ እዩ እና መንግስትና በዛ ካሕደገና ንሕና ድኽነት እግርና እንዳኻደ ዘጓየና ዘሎ ከይኣክልሲ እንደገና ኣባኻ ክንሰቃይ ይግባእ ትክክል ኣይኮነን እዚ ካብ ምንም ዘይፈልጥ መንእሰይ ተጓይቱ ዕልሲ ገዛና ዝናፈቐና ብቑርን ባስሓይ ንጭፍጨፍ ዘለና ህዝቢ ከዓ ኣምናስ ትሰርሕ ይግባእካ መንግስቲ ጋገላ መናእሰይ ከዓ ካብ ትግራይ ዝወፃኹም ኣውጡና ክትመፁ ዓድኹም ፅቡቅ የላ ኣቱም ኣብ ትግራይ ዘለኹም ድማ ኣብ ገዛኹም ዓፂኹም ኮፍ በሉ። በእውነት ኣይፅቡቕን። ዓድና ደም ፀሚእዎ ኣሎ ብጣዕሚ ማለት ብጣዕሚ እና እዚ ቪድዮ ኩሉ ሰብ ክሪኦ ይግባእ። ቀደም ሲል በዘገባችን በትግራይ ግዳጅ አፈሳ መጀመሩን ገልጸን ነበር። በሽሬ ከተማ ይህንኑ የሚያረጋግጥ ቪዲዮ አግኝተናል። የቪዲዮ ምስሉን ያቀናበረችው ወጣት በትግርኛ እንዲህ ትላለች። የሰጠችውም ርዕስ አገራችንን ጥለን ወይም ትተን ወዴት እንሂድ ይላል። ተመልከቱ የወጣት ምን ያክል እየተሰቃየ እንደሚገኝ። ይህ የምትመለከቱት በሽሬ ከተማ እንዳስላሴ በግዳጅ ወደ በረሃ እየታፈሰ የሚወጣ ወጣት ነው። አጋጣሚ በአካባቢው ሳልፍ ያዘው ሲሉ ሰማውና ቪዲዮ ቀረጽኩ። እኔ ላይ ተጽዕኖ ሊያሳድር አይችልም። ቢሆንም ግዴታዬ ነው። ሁሉም ወጣት ማየት ስላለበት ነው። እናም እባክህ መንግስታችን ተወን። አደመን ማለቷ ነው እነ ደብረ ጽዮንን። እባክህ መንግስታችን ተወን። ድህነት በእግሩ እየሄደ የሚያንገላታን ሳያንስ ተጨማሪ ባንተ መሰቃየት አይገባንም ብላለች። የትግራይ ወጣት ንቃ። ዱላ ይዘህ የምትነድርተው ወንድምህን ነው። ይልቅ
እነዚህን ጥቂት የማይሞሉ ሰዎች አስወግድ። ቀጥሎ ይኸውልህ የሻዕቢያ ተከራካሪ ሆኖ መጥቶልሃል። ህወሓት ስርዓት በትግራይ ላይ ማንኛውንም አይነት ወታደራዊ ጥቃት ከከፈተ የውስጥ ጉዳይ ነው ብላ ኤርትራ በዋዛ እንደማትመለከተው የሚያሳይ ነው። የአብይ መንግስት አለ ትግራይ ላይ ጦርነት ከከፈተ የትግራይ ጉዳይ ነው የውስጥ ጉዳይ ነው ብላ ኤርትራ ዝም አትልም፣ ትገባለች። ይሄ ሰውዬ በየሀገሩ ጉዳይ ጣልቃ እየገባ አንድ እግሩ አይደለም እግሩና እጆቹ ናቸው ጉድጓድ ውስጥ የገቡት። ኢሳያስ አብይ አህመድ በትግራይ ላይ ሊከፍት የሚችለው ወታደራዊ ጥቃት በኤርትራ ላይ ሊፈጸም የሚፈልገው ዘመቻ መንደርደሪያ አድርጋ ይኸውላችሁ ወደ ራሱ አብይ አህመድ በትግራይ ላይ የሚከፍተው በኔም ላይ ነው አለ ኤርትራ። ይሄን የሚናገረው ማን ነው? ድምፀ ወያኔ። ጽምዷቸውም እንደዚህ ያረጋገጡ ዘመቻ መንደርደሪያ አድርጋ ኤርትራ ስለምትወስደው እጅና እግሯን አጣጥፋ እንደማትቀመጥ ያሳወቀችበት ቅድመ ሁኔታ መሆኑንም ነው ሀተታው ያብራራው። መግለጫ ማውጣት፣ ፉከራ መፎከር አይከለከልም። የኢትዮጵያን አሁን ያለውን ሰራዊት ግን አላወቃችሁትም። ይሄ ፉከራና ዛቻ እንግዲህ በኋላ ደብቁኝ ልክ እንትና ደብረ ጽዮን ጌታቸውን ወደ ደቡብ አፍሪካ ለድርድር ሲልከው በማንኛውም ጉዳይ ላይ ፈርም፣ በማንኛውም ጉዳይ ላይ እምቢ እንዳትል በራሱ አንደበት አረጋግጧል። ያንን እድል አታገኙም ከዚህ በኋላ ኤርትራ ያበቃልሃል። ይኸውላችሁ እንግዲህ በትላንትናው ዕለት ይህም በድምፀ ወያነ ቲቪ የተላለፈ ነው። ተመልከቱት። እዚህ ጋር ሬሳ አስክሬን አለ በድንጋይ የተከመረ። እንደውም ምንድን ነው የፈረደባት ትግራይ ግን ህልውና ህዝብ ትግራይ ክብሩ ለትግራይ ህዝብ ህልውና ሲሉ የትግራይ ህዝብ ህልውናን ያጠፋው ማን ነው? ጦርነት ከፍቶ እናንተ አይደላችሁም እንዴ? ክቡር መስዋዕት ዝከፈሉ ብፀትና ክቡር መስዋዕትነት የከፈሉ ጓዶቻችን ተሰውኑ ዓላማ የተሰውለትን ዓላማ ምን ዓላማ አለው? ትግራይን ለማጥፋት 1 ሚሊዮን ሰው የጠፋበት ምንድን ነው ዓላማው? ምን ዓላማ አለው? ኣብ ሽቱ እስካብ ዝበፅሕ ቃል ግቡን እስኪመታ ድረስ ሓሊና ቃላችሁን ጠብቀን ምቃለስ ቃል እንደምንታገል ቃል እንገባለን። ቃላቱ መሰረትናን ግዛታዊ መሬትናን በሰላማዊ መንገድ ዘይመለስ ተፈናቃዮቻችንና የተወረረ መሬታችን ሰበብ አትፈልጉ። ለተፈናቃዮች ያስባችሁ አይደለም። ተፈናቃዮችንማ የተላከውን ከመንግስት እርዳታ አፍናችሁ እነዛ ሰዎች በአጥንታቸው ሲቀሩ አይተናል። እኔ ትግራዋይ እንደዚህ አይበቃውም እንዴ? 50 ዓመት አይበቃውም እንዴ? ከዚህ በላይ ከማን ጋር ሊዋጋ ነው ደግሞ? ሌላ ዙር ጥፋት ተመልከቱ። ኮይኑ ኩሉ ዓይነት መስዋዕት ከፊልና ንምምላስ ድልዋትና ኩሉ ኣመራርሓን ኣባላትን ሰራዊት ትግራይ ገሊፆም ኣባላት ኣመራርሓ ሰራዊት ትግራይ ተገዳላይ ሓዱሽ ካፊል፣ ተገዳላይ ገብረ ሚካኤል ሓጎስ፣ ደንቆሮች ናቸው እነዚህ። ተገዳላይ ኣለም ብርሃንን ተገዳላይ ሙላመራን ከም ዝገለጽዎም ሰራዊት ትግራይ ካብ ዝኾነ ግዜ አሁን ይህን ህፃን ተመልከት። ወፉ እንደው 15 14 ይሆነዋል ያለ መሳሪያ ሲይዘው እነዚህ ሊያስጨርሷቸው፣ እነዚህ ሊያልቁ ነው ከማለቃቸው በፊት። እንደው እናንተ አሁን ይሄ ልጅ አንዱ ሁለቱ ሳይሆኑ ሁሉም ተባብረው እዚህ ያለው ብቻ አካል ይበቃል እና ደምን ጥርግርግ አድርጎ ማጥፋት ይችላል። ምግብ አንድ ጊዜ አላየውም እንደ ተደብቆ ሰራዊቱ ወጥቶበት ጀነራል ዮሐንስ ምንድን ያሉት ይዛ ጊዜ ያ ሰራዊት እነሱ ላይ ሲነሳ ድረሱልን ነበር መልእክታቸው። የሚደርስላቸው ጠፋል። እውነታቸው ነው። ላዕሊ ጠንኪሩ ላዕላውነቱን ምኽባር ኣብ ዕላም ይኸውልህ የታጠቀውን ቦምብ ነው የሚያሳየው። የትግራይ ወጣት ይሄንን ነው ሲማር የሚኖር። ይሄንን ፀኒዑ ቃልስ ከም ዘሎ ገሊፆም ጠቅላላ ተፈናቀሉ ናብ መረበቱ ክንመልስ ክሳብ መወዳእታ ህይወትና ክንከፍል ተፈናቃዩን ለመመለስ እስከ መጨረሻ ህይወታችንን ልንከፍል። እኔ ለቃሉ ይቅርታ፣ እነዚህ ደንቆሮች ናቸው። ይሄ
50 ምናምን ዓመት ይሆናል። ሲጋት ያደገው ጦርነትና ጦርነት ብቻ ነው። በጣም የሚገርመኝ ነገር ግን አንድ ቀን እንኳን ሊነቁ አልቻሉም። እነዚህ ይሄን ተወው ያለው ወጣት እነሱ እኮ ልጆቻቸውን በጥሩ ትምህርት ቤት ነው የሚያስተምሩት። ጦርነት የማይሰማበት መስመር ነው ኃይላችን የማይዘፈንበት ትግራይ ተስዕር የማይባልበት ትምህርት ቤት የሚያስተምሯቸው አያቋትም። እንደውም ትግራይ እንደውም የወድም ቤቴ ልጅ ወድም ቤቴ ከሱ ጋር ሲያወራ በስልክ የተጠለፈው የለም እዚህ ሆኖ ቤቴን አሽጥልኝ 130 ሚሊዮን አግኝተናል ምናምን ሲል ልጁ ትግርኛ አይችልም። ሌላው ቀርቶ ትግርኛ አይችልም። እነሱ ልጆቻቸውን እንደዛ እያደረጉ ተደጋግሜ ስለተናገርኩት የትግራይ ሕዝብ ገብቶት በተለያዩ መድረኮች ላይ ሲናገሩ ነበር። በተንቤን በመቀለ በብዙ ቦታዎች ላይ ይሄ ያለው ወጣት መሳሪያ ይዘህ ሙት ሲባል ለማን ነው ሞቶ ማለት የለበትም እንዴ? መጠየቅ የለበትም? ዝም ብለህ እንደ ከብት እየተነዳህ ወደ ሞት ትሄዳለህ። አንድ ነፍስ እኮ ነው ያለ። እነሱ እኮ 10 ነፍስ እንዳለ አድርገው ነው እንትን የሚሏቸው መሰለኝ ጭንቅላታቸው ውስጥ ተደግድጓል ጻድቃን። በቃ እንደዛ ነው እኮ ሲሞላ ነው የመጣው። ዋላ አወልቃይት ዘሎ ህዝብና ጸለም ዘሎ ህዝብና ምሳ ወልቃይትም ያለው ጸለምትም ያለው ሌላ ደግሞ እንደገና እዛ አካባቢ ውጊያ ሌላ ባለፈው ጊዜ ሞክረው ተመቱ። እኔ ተመቱ ስል በጣም አዝናለሁ። የሚሞተው ይሄ ወጣት ነው። የትግራይ ምንድን ነው? ስንቴ ነው የሚሞተው? አይበቃም እንዲሞት? መቼ ነው ስለ ልማት የሚወራው? መልሶ ግንባታ ተብሎ ሁሉ ቢሊዮን ብር ተሰጥቶ ለወታደር ማሰልጠኛ ነው ያደረጉት። ዛሬም በጀት የለም ይላሉ። አረ እንደውም ወፉ ደሞዝ ሁሉ ከለከለ እኮ። እኔ እንዴት አድርገው ህዝቡን እንደገነዙት እኔ አላውቅም። እንዴት እንደማይነሳ ምግብ እስከ መከልከል፣ ውሃ የለውም ተርቦ ይሄን ያክል ዓመት ተረግጦ እንደገና ልጆቹንም እየገበረ ዝም ማለቱ ነው የሚገርም። ታፍኗል ይለዋል አንዳንዶቹ። አዎ ታፍኗል፣ እኔም አውቃለሁ። ቢያንስ ግን ይሄ የታፈነው አካል ይሄ ሰራዊት ባለፈው እንዳደረገው አይነት እንቅስቃሴ ለምን አሁን አያደርገው? በነ ምግበ በእነዚህ በነ አደመ ላይ ለምን አይነሳም? ለምንድን ነው ሞቶ ብሎ ለምን አይጠይቅም? ደሞዝ ከለከለ። አሁን እንደገና ይኸውልህ እያንዳንዱ ቤት ካለህ ዋጋ ስንት ብር ነው እንድታዋጣ ከባንክ ማውጣት የምትችለው 2000 ነው ስንት ሺህ እንደ ኤርትራ ሆኗል እኮ። ትግራይ እኮ አይመስልም። ህዝቡን እንደዚህ እያሸበሩ እነዚህ ሰዎች የመንግስትም ዝምታ እነዛ ሰዎች የሚያነሱት ጥያቄ ትክክል። እርምጃ መወሰድ አለበት። ጦርነት ውስጥ ይግባ ማለታችን አለ። እችን ፕሮፓጋንዳማ ትፈልጓታላችሁ። እነማን እንደምትፈልጓት አውቃለሁ። ከዚህ በፊት ማቋማችን ጦርነት አያስፈልግም። ዛሬ ስፔሻል ፎርስ አለ እንትና ላይ እርምጃ መውሰድ የሚችል ለይቶ እናደመ ላይ እነዚህን ሰዎች መንግስት አንድ እርምጃ ሊወስድባቸው ይገባል እንጂ ትግራይ ላይ ጦርነት ይጀመር የዛን ጊዜ ተው ስንላቸው የነበሩ ጦርነት አያስፈልግም ስንላቸው የነበሩ ሰዎች እችን ነገር እንደምትፈልጓት እናውቃለን። ከኛ አይወጣም። ሌሎቻችሁም ይሄንን እንዳትወጡ። መንግስት ገብቶ ጦርነት ይቅጠም ምናምን የሚለውን ይፈልጓታል። በተለይ እነዚህ ምኞቹም ይፈልጓታል። ስለዚህ ይህንን አታንሱ። ይሄ ምክር ሐሳቤ ነው። ጠላቶች ያሰቃዩታል ያሉት አይነት ደንቆሮ ነው። እኛ ተጋሩ ሁለት አማራጭ አለናል። አንዱ ነፃነት ነው፣ ሌላኛውስ ባርነት ነው። እንደ ኤርትራ ይኸውላችሁ እኔ እንግዲህ አሁን ነው በደንብ ልብ ብዬ የምሰማው። ወፉ ማታ ሰምቼዋለሁ። ሁለት አማራጭ ይላል። አንዱ ነፃነት፣ አንዱ ባርነት። ቅድም ያልነው ነገር ይኸውልህ በጣም ነው የሚገርመው። ቅድም እንዳልነው ወፉ ኤርትራውያን ምንድነው ምረጡ የተባሉት? ነፃነትና ባርነት። አሁን ይሄም ይኸውላችሁ ነፃነትና ባርነት። ትግራይ በፌዴራል መንግስት ባጀት ነው የምትተዳደረው። ኢትዮጵያ አካል ነች። የት ነው ነፃነትና ባርነት? ተመልከቱ የሚወስዱትን ጫፍ።
እኛ ተጋሩ ባርነት የሚመልስ እኛ ተጋሩ ነን። ተጋሩ ደግሞ ባርነትን አይመርጥም። ስለዚህ ህዝቡን ዘለና መማረጽ መልሰውን ግጋር ይከላለው ይኸውላችሁ ድንቁርና ጥግ በቃ ይሄን ነው የሚሞሉት። ወጣቱ መታገል አለበት፣ ወደ ጦርነት መግባት አለበት ነው እያለ ያለው። ወደ ጦርነት ግባ ወጣቱ፣ ምንም አማራጭ የለህም እያለ ነው። ይህን ትመርጣለህ? በመቀሌ ጎዳና መታያቸው እነዛ በመቶ ሺህ የሚቆጠሩ እግራቸው ተቆርጦ አይናቸው ጠፍቶ እግራቸውን አጥተው እንደነሱ መሆን ነው የምትፈልገው? መሞት ነው የምትፈልገው? የትግራይ ወጣት እድሉ እጅ ላይ ነው ያለው። እዚያ ያለ ሰራዊት በዚህ ደንቆሮ ሰውዬ ንግግር ተነስተህ ነፃነት ባርነት የሚባል የለም። የኢትዮጵያ መንግስት እስካሁን ድረስ ባጀት አላቋረጠም። የፌዴራል መንግስት ህገወጥ ቡድን ስልጣን ይዞ ታደሰ ተባበራቸው ምናምን እሱን ተውት፣ ግልጽ ነው ድራማን ይሰሩት። እንደዛም ሆኖ በአንድ ሀገር ሉዓላዊነት በፌዴራል መንግስት በሚተዳደር በጀቱን አላቋረጠም፣ ነዳጅ አላቋረጠም። የሚፈልጉት እንደውም እነሱ በጀት እንዲቋረጥ፣ ትራንስፖርት እንዲቋረጥ፣ ምንድነው ባንክ እንዲቋረጥ፣ ሁሉ ነገር እንዲቋረጥ ነው የሚፈልጉት። አላደረገም ግን መንግስት። የቻሉትን ያህል እየሄዱ ነው። ምን እንደሚል ታውቃለህ? እንዳንታረድኛ ተጋሩ ለትግራዋይ የሚመኙለት ይሄንን ነው። መታረድ፣ መሞት። እኛ ከሌለን ትጠፋለህ፣ ትቃጠላለህ፣ ምን ትላለህ? ይሄንን የለመዱት ነው የለመዱት። ስብሐት ይናገር ነበር፣ ስዩም መስፍን ይናገር ነበር፣ አባይ ፀሐዬ ይናገር ነበር። እነዚህ ሁሉ አሁን እየተወረደ እነዚህ ጋር ደረሰ። በቃ እንደ ገደል ማሚቶ እየተቀበሉ ማስተጋባት ሀገሩ እንዳጠፋ የማንም ያጠፋው ትግራይ አመረበቱ መለስ ህዝብና ሀይሳለ ስለዚህ ህጅውን መስመራና ወጻሉ አሁንም መስመራችን ላይ ነው ያለነው። ለቀጣይም ህዝብና ባህግና ህዝባችንን ይዘን ምንድነው ዓላማችንን እናሳካለን። የምን ዓላማ አለ? ያጨብጭ ወለ ይሄ አሁን ካድሬ ነው እንጂ ወታደር አይመስለኝም። ያውቀው ለዚህ ለካሜራ ለምናምን ያስገባ ተመልከት። እድሜ ልካቸው እንደዚህ ተጎሳቆለው دولة دلوقتي تحول خمسنا حزب الحاضر زقوة مثلا سلمان ህዝብ የያዘ እንደሚያሸንፍ ስለምናምን እናሸንፋለን። ማንን ነው የምታሸንፈው? ድህነትን፣ የትግራይን ውሃ ጥም፣ የትግራይን ውሃ ችግር ለመቅረፍ፣ የትግራይን ምግብ እጥረት፣ የትግራይን እርሻ ማንን ለማሸነፍ? ህዝብና ሒዝና ተዓወቲና እርግጠኛ ነኝ ህዝባችንን ይዘን ህዝብ አትበል፣ የድሃውን ልጅ በል፣ አስገድደህ የምትወስደውን። ይህም ሌላ ደንቆሮ ነው። ተመልከት። ካለ ጦርነት ምንም አያስተምሯቸው። አንድ ዘፈን አለ። ምንድን ነው? መስመር ነው ኃይላችን። ከሆነች ሀገር ከቬትናም ነው ከምናምን የወሰዱት እንትን ነው። በጅብ እንከበብ መሬትም ትጥበበን፣ የጠላት ጥርስ ስጋችን ላይ ይቀርቀር፣ ስጋችን ይበተን አጥንታችን ይድቀቅ፣ እንደ ዱቄት ይበተን። አረ ምንም አይለው ነገር አለ። የትግራይ ድሃ ልጅ ወደ ትምህርት ቤት ሲገባ ላለፉት እስካሁን ድረስ 35 ዓመት ህወሓት ስልጣን ይዞ ከስልጣንም ከወረደ በኋላ ትምህርት ቤት የድሃው ልጅ የግል ትምህርት ቤት አይደለም፣ የድሃው ልጅ ጠዋት ሄዶ የኢትዮጵያ ህዝብ መዝሙር አለ የሚዘምረው። መስመር ነው ኃይላችን። ከና አማርኛ ትርጉም አለ።
مسمر عينها في عينها وكل شعر وانت عينها ولا عينين هاي تبن يمشي عنده كم يمدوناني تأس فعاتهم لنا ويكن قدر نقدون فريق ملنا نتمنى عيننا في عيننا والبيت سعر ويتبن مسمر حيلنا من حيلنا وكل ساعة نتبرد بقامين ومريت بقولنا عوصنا وتفر راسنا وثلاثنا سيبانا نامنا بنا وحجرين أكنت معي تفر وكنت تفر مسمر حيلنا يومكم بولادا من عيني مسوات الموسم انتصارات ممكن نتمنى عيننا عيننا تعاون فينا نتمنى عيننا عيننا تعاون فينا نتمنى عيننا መስመር ነው ኃይላችን ብሎ ዘፍኖ ነው የሚገባው። የጠላት ጥርስ ሰውነታችን ላይ ግባ፣ ዱቄትን ይሁን ይበተን፣ አጥንታችን ይቀቅ፣ ናፓል ይከፍከፍብን፣ በጅቦች እንከበብ፣ ነፍሳችን ትጨነቅ። አቤት እንዴት አይነት እኮ የሚያስጨንቅ! እንዴት ለሰው ልጅ የማትመኘው እነዚህ ሰዎች የራሳቸው ልጆች ትምህርት ቤት ውስጥ የማይሰሙ ሰምተውትም የማያውቁትን የወድም ቤተይ ልጅ በስልክ ሲያወራ ትግርኛ አይችልም፣ በአማርኛ ነበር የሚያወሩት። ያ ባለፈው ጊዜ ቤቱን በ130 ሚሊዮን ሊሸጥ ሲደራደር በቃ ከአካባቢ ራቅ ምናምን ይለዋል። እና ልጆቻቸው የማይሰሙትን አሁን የመለስን ልጅ በጠይቃት ምንድነው መስመራችን ኃይላችን ትላለች። አያውቁትም። የጻድቃን ልጅ ብትጠይቀው አያውቁትም። የሁሉንም ልጆች ትጠይቃቸው አያውቁትም። እነዚህ ግን ያውቁታል። ግዴታ ቅድም ልድገመው እንትና ተደግድጉ ተቀጥቅጦ ነው ተወቅሮ ትግራይ ተስዕር ምን ነው እንደምታሸንፈው ድህነትን ነው። ድህነት እንዳታሸንፍ እናንተን ተሸከመች፣ እናንተን ጉዶች ሰጣት። 50 ዓመት ከድህነት እንዳትላቀቅ አረጋቸዋል። በመቶ ቢሊዮን የሚቆጠር ገንዘብ እኮ ነው የተሰጠው ከበጀት ከዚህ በዚህ ከ2 ዓመት 3 ዓመት ከፌዴራል መንግስት የት ነው የሚከቱት? ለጦርነት። ትግራይ ከነዚህ መቼ እንደምትገላገል አላውቅም። በቀደም በሰራነው ፕሮግራም ላይ አንድ ያንዳርጋቸውን መረጃ ወይም ሚስጥር ይዤ እንደምቀርብ ቃል ገብቼ ነበር። ምንድን ነው ካላችሁኝ ከራሱ አንደበት እንስማ። በነገራችን ላይ ጨዋታን ጨዋታ ያነሰዋል። ይሄ ጉርምስና ይፈተን እኮ የ1980ዎቹ አንዳርጋቸውን አስባሽኮናል። እናም ደግሞ በወቅቱ በእውቀቷና ባልነቷ በትወና ችሎታና ብቃቷ ብዙዎች የሚያደርጓት ጀማነሽ ሰለሞን ጥቂት መውራት እንችላለን ማለት ነው። ከመጽሐፉ ጋር ብዙም አይገናኝም። የውሸት ነች አንዳርጋቸው ለማገናኘት ያን የወጣትነት ሊሆን በድርጅት ተመጽማና እዶ ማንሳት ትችላለህ። እሷን ፕራይቬሲ መጠበቅ ጥሩ ነው ብዬ ስለማስብ ነው እንጂ ንግግር በአሳሳፊን አይታል በምንም ጉዳይ ላይ ቤተሰብም ጉድ ይሆን የመንግስትም ጉድ ሁሉም ጥሩ ነገር እኩል ነው የሚቀርበው። እሱማ እንመጣበታለን። የራሱ
በራሱ ላይ ሁሉ አዲስ ሰምተን ማናውቀው ታሪክ መጽሐፉ ላይ ይተናል። በተለይ በተስፋዬ ደበሳይ ጉዳይ ዙሪያ በኋላ ላይ እንመጣበታለን። መልካም አላስጨነቆትም፣ ወደዛ መግባት ስለ እሷ የአርቲስቷን ስም ጠቅሶ ጋዜጠኛው ያውቃል፣ በስነ ስርዓት አሳምሮ ያውቃል ጉዳዩን በደንብ እና ለዛ ይመስለኛል ያነሳበት። ግን አነሳሱ ብዙም እንትን አይደለም። ግን ኤንዌሱ ሳይሆን የተጠቀሰችውን አርቲስት በሰርግ አግብቷት ይዟት ሄደ። ወዴት? ወደ እንግሊዝ ሀገር። 5 ዓመት በላይ ቤት ውስጥ ያስቀምጣት፣ ከቤት ወጥታ አታውቅም። በቀበቶ በዱላ በየቀኑ ይደበድባት ነበር። በህይወት አለች። አእምሯን እኮ እስክትደርሳ ነበር። በህይወት አለች። እኔ ያገኛታለሁ መስል ደም በደም እስክትሆን ይረግጣት ነበር። ይህን ማወራው እኔ ለአንድ ሴት እናት አለው። ይሄ ሰውዬ ለሴት የማይራራ ሰው ፖለቲከኛ ሆኖ አገር ሊመራ አይችልም። እናት ተፈጥረህ እቺ አርቲስት ለ5 ዓመታት በጣም ጸያፍ ስድብ አለ አይደል? ሴት ልጅ የምትሰደበው እኔ አልደግመው እያለ ነበር። ያንን ቃል እየተጠቀመ እከሌ ውሽማሽ ነበር፣ እከሌ ባልሽ ነበር፣ የሞተ ሰው ደራሲ ገጣሚ የሱ ውሽማ ነበርሽ እያለ በአፍንጫዋና በአፏ ደም እስክትተፋ ወታ ቤት የምትልበት ስላልነበራት ያን ሁሉ መከራ ተቀበለች። ይሄ ብቻ አይደለም። አንዳርጋቸው ከልጆቹ እናት ጋር የፍቅር ግንኙነት ሲጀምር እሷ አርቲስቷ ተሰባለችበት። ከአሜሪካን የጠራት ከዛስ ቤቷ መጣት። ያቺ ልጅስ አርቲስቷ አዲስ አበባ መጣች። ዛሬም ጀርባዋ ላይ ያለው ሰንበር ይናገራል። ዛሬም ህሊናዋ ውስጥ ያረፈው ጠባሳ ይናገራል። ዛሬም ልቧ ውስጥ ያለው ቁስል ይናገራል። ፈቃደኛ ከሆነች እኔ በግሌ ብዙ ነገር አጫውታኛለች። ሚዲያ ላይ ግን ይህን ነገር ማንሳት የምትፈልግ አይመስለኝም፣ በብዙ ነገር ስለተጎዳች። አንዳርጋቸው ጨካኝ ሰው ነው። ወያኔ ካሰረው በኋላ ያቺ የልጆቹ እናት እንደዛ ስትጮህ ዓለም አደባባይ ፊት እየቀረበች አቤት ስትል በስር ሲፈታ ዞር ብሎ አላያትም። በ73 ዓመት ዕድሜ ፍቅር ያዘኛልና የ21 ዓመት ልጅ ይዞ ከትምህርት ቤት ማስተጓጉላት ከዩኒቨርሲቲ ወለደላት። እንዲህ አይነት ስብዕና ያለው ሰው እሱ ብቻ አይደለም፣ የአባ ነበር። ከዛ በኋላ ኢህአዴግ ሆነ። የክልል 14 ጸሐፊ ያለ አንዳርጋቸው በዚህ በሸራተን ጉዳይ ላይ በሙስና ስሙ ይነሳ ነበር። ከተፈቀደ ቦታ ውጪ ተጨማሪ ቦታ እንዲያገኝ። ከዛስ እቺ ነገር እቺ ሙስና ይወራበት የነበረው ሙስና እንዳይጋለጥ ነፃነት የማያውቅ ነፃ ውጪ ብሎ ጻፈ። ግንቦት 7 ብሎ ከዛ በኋላ ደግሞ ገባ። ከዛ ቅንጅት ብሎ መጣ። ከዛ ደግሞ ግንቦት 7 ብሎ ሄደ። ከዛ ከየመን ታስሮ መጣ። በጣም የሚገርመው አንድ ከፍተኛ የፖሊስ ኃላፊ የፌዴራል ፖሊስ ኃላፊ የነገሩኝን ነው ቃል በቃል የምናገረው። አንዳርጋቸው ታስሮ የነበረበት ቦታ ድረስ ልክ ለውጡ እንደመጣ ሰሞን ገና ሊመጣ ይሄ ገና ኢህአዴግ በደንብ ህዋትም ወደዛ አልገባም ነበር። 6 ሜትር ጉድጓድ ውስጥ ነበር ያሰሩት። ዶክተር አብይ ሄደው የፌዴራል ፖሊስ ኃላፊው ወስዶ ከፍተኛ አሳያቸው ለጠቅላይ ሚኒስትሩ። በጣም ነው ያለቀሱት። ሰው እንዴት እዚህ ቦታ ላይ ይታሰራል? በግል እኔ ነገረኝ አንዳርጋቸው የሙስና ኮሚሽነር አድርገኝ ብየዋለሁ። አይክደው መቼም ይሄን አብይን ጠይቄዋለሁ። የእንግሊዝ አምባሳደር ማአት ነገር ነው የነገረኝ። እሱ በፈለገው ቦታ ላይ ሊቀመጥ አይችልም። ለውጥ ተመጣ ተብሎ እጅ ለመጠምዘዝ ብዙ ተሞከረ። ሰው እንዳቅምህ ነው የምትሆነው።
ለውጡ እንደመጣ ሰሞን አይ የለም እኔ አማራ አይደለሁኝም ኦሮሞ ዝርያ ያለብኝ ብሎ መጽሐፍ ጻፈ። ከተለያየ አቅጣጫ የተለያየ እንትን አደረጉት። ሰው መብቱ ነው የፈለገውን ብሔር ምናምን መሆን መብቱ ነው። ኢትዮጵያዊ ማንም እንትን የሚለው አይደለም። አሜሪካ መግባት አልችልም ብሎ አለኝ ለኔ ደውሎ። ለምን አልኩት ገና ሳይሄድ ከዚህ ምክንያቱም በሽብርተኝነት ሊስት ለአሜሪካኖች ስላስተላለፉኝ እዛ መግባት አልችልም እና ይሄንን ነገር እንዲፈጽምልኝ እዛ ያለ እሺ ብዬ በህይወት አሉ በኢትዮጵያ በአሜሪካ የኢትዮጵያ አምባሳደር የእሳቸውን ስልክ ለእሳቸውም ነግሬ እሱ ተነጋግሮ መጨረሻ ውጤቱን ግን አልነገረኝም። አሜሪካን የገባው እሳቸው በጨረሱለት ጉዳይ ይመስለኛል። እርግጠኛ ነኝ። ለምን እችን ከጨረሰ በኋላ ከሀገር ወጣ። ስልጣን አንሰጥህም ተባለ፣ አኮረፈ። ባለፈው በ73 ዓመት እድሜ ነው መሰለኝ ፍቅር ያዘኝ። አሁን ወደ 78 ምናምን ይሆነዋል። አንዳርጋቸው በዚህ እድሜው አስመራ ይገባል። ምንድን ነው የሚፈልገው? ከዛ ጉድጓድ ውስጥ እኮ አይወጣም ነበር። ወያኔ ቢቀጥል ነው ሞታ ነበርኩ። እኔ ከዶክተር አብይ ጋር ያለውን የፖለቲካ ልዩነት አይመለከተኝም። መብቱ ነው። የፖለቲካ ፓርቲ አቋቁሞ ቢፈልግ የፈለገውን ያደርግ፣ አይመለከተኝም። መብቱ ነው። ነገር ግን ኢትዮጵያን ለማፍረስ ከተሰለፈ ሻዕቢያ ከሚባል ኃይል ጋር ሄዶ እግር ይወድቃል። በአጠቃላይ ለኢትዮጵያና ለኢትዮጵያ የሚያስብ ሰው አይደለም አንዳርጋቸው። አንድን ሴት 5 ዓመት በላይ በር ዘግተህ ደም እስክትተፋ ድረስ ከቀጠቀጥክ አንድ ቀን እንኳን ሴት ልጅ ከደበደብክ አንተ ሰው አይደለም። ከሴትም አልተፈጠርክም። ከምን እንደተፈጠርክም አላውቅም። ሌላው እንግዲህ አንጋፋው የፖለቲካ ሰው የመኢሶን መስራች ናቸው ይመስለኛል። ምን እንደሚሉ ስለ አንዳርጋቸው ምስክርነት ስማ። አንዳርጋቸው ጽጌ በቅርቡ ባሳተሙት መጽሐፋቸው በዘመነ ደርግ አብዮት አልተካሄደም፣ ደርጋውያኑ አብዮታውያን አልነበሩም በማለት ይገልጻሉ። እሱ በዚህ ሀሳብ ይስማማሉ? አልጨረስኩትም መጽሐፉ ነው። በደርግ ጊዜ አብዮት አልተካሄደም ነው ያለው አንዳርጋቸው። እሳቸው የሚሰጡትን ስሟቸው። በነገራችን ላይ በጣም ይጥም አንደበት ነው ያላቸው እኚህ ሰው። ግን እቺ ያነሳትን ነገር ምን ማለት ትርጉም እኮ የለውም። ይሄንን ብሎ እንደሆነ በትክክል መጽሐፋቸው ላይ አስፍረውታል። አብዮት አልገባውም ማለት አብዮት አልገባውም ማለት ነው። ስማ ምን እንደሆነም አልገባውም አንዳርጋቸው ጽጌ። አዎ ዜሮ። እንግዲህ እኛ አብዮታውያኖቹ እስካልመራ ነው ድረስ አብዮት አልተካሄደም። ይሄ ነው አያችሁ ያሉት። እኛ እስካልመራ ነው ጊዜ አብዮቱ አብዮት አይደለም። ዛሬም እኛ የማንመራት ኢትዮጵያ አትኑር ብሎ አንዳርጋቸው ኤርትራ በራ ይገባ አልገባውም ያልኩ ለዚህ ነው። እናመሰግናለን ስለሰጡ ምስክርነት። የአንዳርጋቸው ሁኔታ ይሄንን ይመስላል። በመጨረሻ በቀደም ያቀረብናት ልጅ ያለች መልካም ልጇ በጣም በሚያሳዝን ሁኔታ እንግዲህ አይታችሁታል። ዛሬም ቪዲዮን ደግሟለን። ግን አንዳንድ ዶክተሮች የላኩላችሁ ነበሩ፣ ዝም አላችሁ ማለት መልስ አልሰጣችሁኝም። ሌሎች ያላናገርኳቸው ሆስፒታሎች እባካችሁ ልጅ አድኗል። መልካም ልጅሽ እንዴት ነች? ለውጥ አላት? ምንም ለውጥ የላትም። አሁንም እንደዚሁ ናት። አመት ከ3 ወሯ ነው። መሄድም አትችልም፣ መራመድም አትችልም። ምንም አባባ ማማም አትልም። በምን አይነት ኬዝ እንደመጣም አላውቅም። ሆስፒታል ስትወልጂ አርጉዞ ነሽ ትከታታይ ነበር? አዎ እከታተል ነበር። ምን አሉሽ? ምንም ጤነኛ ነሽ፣ ኪሎዋንም ምኗንም ሲነግሩኝ በስነ ስርዓት ነበር ያደገችው። ከተወለደች በኋላ ነው የሆነችው? ከተወለደች በኋላ እስከ 4 ወር ጤነኛ ነበረች። ከ4 ወር በኋላ ግን ማልቀስ ጀመረች። እያለቀሰች ከዛ ዝም የተዋታል የሚለው ዝም አልኳትና ከዛ በኋላ ልክ ሕክምና ላይ ይዣ ሲሄድ ነርቭ ጭንቅላቷ ላይ ነርቭ ያሳያል አሉ። ምንም ግን ለውጥ የላትም። ይሁንና እንደምታዩት እንግዲህ በሀገራችን በሚፈጸም የሕክምና ስህተት ተጠያቂነት የሌለበት ሁኔታ ነው ያለው። ግን እነ ዶክተር ስዩም ማከብረህ ሌሎችም ሆስፒታሎች ይህች ልጅ እርዳት። እናቷ ጀብሎ ምንድነው ለውዝ በመሸጥ ነው የምትተዳደረው። ከዚህ ቀደም አቅርቢያት ነበር እዚህ ፕሮግራም ላይ። ይህንን ሽሮፕ ነው የሚታዘዝላት። ዛሬ ሽሮፕ አንዱ 7000 ብር ነው።
ልክ ነኝ? እና መልካም ጥጋቡ አያሌው የባንክ ሂሳብ ቁጥር 1057 53 64 978 ደግመዋለሁኝ 1057 53 64 978 ባካችሁ በሀገር ውስጥ ያላችሁ ሐኪሞች በጣም ጎበዝ ስፔሻሊስቶች ያላችሁ ቅድም ዶክተር ስዩም ኩባ እንደም የሆስፒታላችሁን በነፃ እኛ ማስታወቂያ እንሰራላችኋለን። እቺ ልጅ አድኗት። ዝም ብላ ነው የምተኛው እንደምታዩት። ዝም ብላ ነው የምተኛው። የተሻለ ሕክምና ብታገኝልኝ ደስ ይለኛል። እንግዲህ የተሻለ ሕክምና እንድታገኝ ነው የምትማጸነው ያለችው። በቀን ውስጥ 2-3 ብትነቃ ነው ምንም ነገር እንትን አትልም። በቃ ትተኛለች። ምንም መድኃኒቱ ደግሞ ያስተኛል መሰለኝ። በቃ ዝም ብላ መድኃኒቱን ከሰጣት ጠዋት 3 ሰዓት ትወስዳለች ወይ 7 ሰዓት ምናምን ትነሳና ትንሽ ጠብታ ትተኛለች። ሕክምና ነው አሁን አንቺ? አዎ ሕክምና ነው የምፈልገው። የተሻለ ሕክምና ይሄ ነው፣ በሽታዋ ይሄ ነው። በቃ ወይ ይድናል ወይ አይድንም። ምንም ያየሁት ነገር የለም። ሽሮ ብቻ ሰጣታለሁ። በቃ ሌላ ምንም ነገር አላልኩም። በተፈጠረው ነገር እናዝናለን። እንግዲህ በሀገር ውስጥ ያላችሁ ሐኪሞች ባካችሁ ይህንን በተለይ ደግሞ ሚዲያዎች እችን የእሷን ቪዲዮ እንኳን ሼር አድርጉና የምትታከምበትን መንገድ ብታመቻቹልን። መልካምን ማግኘት የምትፈልጉ በቀጥታ ስልኳ 0946 65 47 15 ከስር ይሄዳል። ስልክ ቁጥሯ መልካም 0946 65 47 15 እባካችሁ አግኟት። በእኛም ዝግጅት ክፍል በቴሌግራም አድራሻችን ብትልኩልን ወይም ኮንታክት ብታደርጉን ዶክተሮች፣ ሐኪሞች ወይም ቀጥታ ብታገኟት ያላችሁበት ድረስ ይዘናት እንመጣለን። ብዙ ችግር አለባት። ያው የምታውቁት ነው። የቤት ኪራይ ለውዝ ሸጣ በእንደዚህ አይነት የድህነት ኑሮ ውስጥ ለውዝ ሸጣ የቤት ኪራይ ያለ እችን ልጅ እያሳከመች ነው። አመት ከምናምን እንግዲህ ሆናት። ኢትዮጵያውያን እባካችሁ በውጭም በሀገር ውስጥም ያላችሁ እችን ልጅ እናሳክማት። አይዞሽ። የዛሬው ፕሮግራማችን በዚሁ አበቃ። ቸርን ሰንብት። የምስራች ለነጋዴዎች በሙሉ ሜሪት ፕሮፐርቲስ በመሃል መርካቶ ተክለ ሃይማኖት የንግድ ሱቆችን ከ440 ሺህ ብር ቅድሚያ ክፍያ ጀምሮ ማለትም ከ2 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከባቸውን ሱቆች ከ11 ካሬ ጀምሮ በኔት ኤሪያ የተለያዩ የሱቅ አማራጮችን ለሽያጭ አውጥተናል። በተጨማሪም በመሃል ፒያሳ ከአራዳ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከ40% የባንክ ብድር ጋር ይዘንላችሁ መጥተናል። ባለ 1 መኝታ ከ612 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1 ሚሊዮን 100 ሺህ ብር ቅድሚያ ክፍያ ጀምሮ፣ ባለ 3 መኝታ ከ1 ሚሊዮን 600 ሺህ ብር ቅድመ ክፍያ ጀምሮ በ2 ዓመት ከ6 ወር ውስጥ የምናስረክባቸውን አፓርትመንቶች ከ35% ቅናሽ ጋር ለአጭር ቀናት ይዘን መጥተናል። ለበለጠ መረጃ 0970694303 ፈጥነው ይደውሉ። ሜሪት ፕሮፐርቲስ